ሰው ነኝ መቼም እቸኩላለሁ። ሰላም ሰላም፣ እንዴት ናችሁ? የጠልሰም ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። እንግዲህ ፊት ለፊትም ከታየን ቆየን አይደል? እንግዲህ ዛሬ ደግሞ በአንዳንድ ጉዳዮች ላይ ተመልሰናል። እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ አንድ ስሜቴን ለማጋራት ነው የመጣሁት። የምትገኙት ጠልሰም ዩቲዩብ ቻናል ላይ ነው። ሰብስክራይብ ማድረግ አትርሱ። እንግዲህ 30 ሺህ አልፈናል። ለሱም እናንተን በጣም አግተን እናመሰግናለን ማለት ነው። ወደ ጉዳይ ልመለስ። እንግዲህ ባጭሩ ነግሬያችሁ ነው የምወጣው። እንግዲህ 21 ሚዲያ ላይ በእውነቱ አንድ ደስ የሚል ነገር አይተናል። ቲክቶክ ላይ የምናውቃት አንድ ልጅ ነበረች፣ ያው በዘፈን የምትታወቅ ድምጿ በእርግጥ ጥሩ ነው እንዳያችሁት እና እንደዚህ አይነት ዘፈኖችን ታቀርብ ነበረ። የሆነ ሳሌ ቬሮኒካም እንደደገፈቻት እንዲሁ በቪዲዮ አይተናል። እና እሷን እንግዲህ ትላንትና ወይም ደግሞ በ21 ሚዲያ ላይ እንግዲህ ነጭ በነጭ ለብሳ ደስ በሚል ዝማሬ አይተናታልና እንደው በእውነት በጣም ደስ የሚል ነበረ። እኔ እንግዲህ መዝሙሩን ሳየው በቃ እንዳየሁት ነው ወደ እኔ የከፈኩት። በጣም ደስ ስላለኝ ማለት ነው። ምክንያቱም አልጠበቅኩም። ያኔ እንግዲህ ሙዚቃ ነበር የምትሰራው፣ ቬሮኒካም እያበረታታቻት ነበርና ከዛ አንጻር እንግዲህ እየጠበቅኳት በሌላ ነገር ነበረ። እንግዲህ ልጅቷ ራሱ አስተዋይነት በእውነት አስተዋይነቷን ያየሁት እንግዲህ በመዝሙር መታለች። መዝሙሯንም አይቼዋለሁ። በጣም ደስ የሚል መጀመሪያ ከነበረው ከኦሪጂናሉ መዝሙር እንደውም በጣም አሪፍ ሆኖ ነው ያገኘሁት። በጣም ደስ የሚል የዚህ ብዙዎችን ልብ የሚነካ ሆኖ ነው ያገኘሁት እና መዝሙሩ በጣም እንግዲህ ብዙዎችም እያዩት ነው፣ የተነጋገሩበት ነው። ቲክቶክ ላይ እንዲሁ የታየ ነው እና በጣም አሪፍ መዝሙር ነው በእውነት የለቀቀችው እህታችን። እኔ በእውነት በዚህ አጋጣሚ በጠልሰምም ስም ላመሰግናት እወዳለሁ። ምክንያቱም ለሌሎች አርያ ነው የምትሆነው። በነገራችን እንዲህ አይነት ነገሮች ሲከናወኑ በነገራችን ላይ ታች ያለውም ብዙ ነገር ይማርበታል ብዬ አስባለሁ። ስለዚህ ይሄ የእሷ ብቻ አይደለም፣ ከታች ላሉትም ወይም በእሷ እኩያ ላሉት ከእሷ በላይም ላሉት እንግዲህ መነቃቃት ይሆናል ብዬ አስባለሁ እና ያደረገችው ነገር በጣም ጥሩ ነው። እኔ ደስ ብሎኛል። ሰው ነኝ መቼም እቸኩላለሁ። በሕፃንነቷ ገና ባላት እንግዲህ ባለችበት የእድሜ ሁኔታ እነዚህ አይነት ነገር ውስጥ መግባት፣ ወደ እግዚአብሔር ወደ ቤቱ መቅረብ፣ ወደ መዝሙር እንደዚህ አለ አይደል? ሰው ብዙ ነገር እኮ ማድረግ ይችላል። አሁን ቲክቶኳን ተጠቅማ ቬሮኒካም እንግዲህ መልሳላታለች። ያንን ተጠቅማ ዘፈን ማውጣት ትችላለች። እውቀቷን ታዋቂነቷን ማስፋት ትችላለች ነው ያሉ ነው እንግዲህ ወደ መዝሙር የመጣችው። ስለዚህ እንን በጣም አድርጌ ነው ማበረታታው። ሌሎቻችሁም ተማሩበት ፕሊዝ። እንግዲህ ብዙ ጊዜ አሁን እንግዲህ የእውቅና ጊዜ ሆኗል አሁን ጊዜው። ስለዚህ ሰው ትንሽ ሲታወቅ በመጥፎም ነገር ቢሆን በቃ መፈመስ የሚባል ነገር አለ። እዛ ውስጥ ገብተናል ብዙዎቻችን። ለመፈመስ ማናረገው ነገር የለም፣ ለመታወቅ ማናረገው ነገር የለም እና ያ ነገር ብዙዎቻችንን ይዞን እየሄደ ነው። እውነቱን ለመናገር ይዞን እየሄደ ነው እና ያንን ነገር የሰበረች ልጅ ናት በእውነቱ። ስለዚህ 21 ሚዲያን በዚሁ አጋጣሚ በጣም አድርጌ ለማመሰግን ወዳለሁ። እጅግ አድርጌ ያመሰግናችኋለሁ። እንደዚህ አይነት ልጆችን እንግዲህ እያመጡ ነው። በፊትም ያለው ጥሩ ልጆች ይመጣሉ። በጣም ትልቅም ያልሆኑ ልጅም ሆነው ግን እንግዲህ ወደ እግዚአብሔር እንዲሳቡ ወደ እግዚአብሔር እንዲመጡ እያደረገ ነው ያለውና 21 ሚዲያን በዚሁ አጋጣሚ በጠልሰም ዩቲዩብ ቻናል ስም እጅግ አድርጌ ያመሰግናለሁ። አሁንም በርቱልን። አሁንም እንደዚህ አይነት ልጆችን ወደ ቤተክርስቲያን አምጡልን። ቀደም ብላችሁ በሌላ ነገር ሳይሳቡ ወደ ሌላ ነገር ሳይሄዱ መልሱልን ለማለት እወዳለሁ እና ልጅቷንም እንግዲህ በአካል ማግኘት ከተቻለ ባገኛት ደስ ይለኛል በበኩሌ። ስለዚህ ሁላችሁም ኮሜንት ላይ ጻፉልን። እንግዲህ ለ21 ሚዲያም ሜንሽን አድርጉልን። እኛም እንግዲህ በተቻለ መጠን ለማግኘት እንሞክራለን፣ እናበረታታለን እንደዚህ አይነት ነገር። ምክንያቱም ሰው በዚህ እድሜው ወደ እግዚአብሔር ሲመጣ አሁን ደግሞ ከዚህም ደግሞ ቀጥላ እግዚአብሔር ቤት በቀጣይ አገልግሎቷም እንድትባረክ እግዚአብሔርን ያመሰገነች እንድታድግ ነው የምንፈልገውና እንደዚህ አይነት ነገሮችን አበረታቱ ፕሊስ። ሁላችሁም በሰፈራችሁም ሊሆን ይችላል በአካባቢያችሁ ያሉትን እንደዚህ አይነት ተሰጥኦ ያላቸውን ሰዎች ወደ እግዚአብሔር ነው ማምጣት እንጂ ብዙ ጊዜ የሆነ ተሰጥኦ ሲኖረን ቲክቶክ ላይ እንገባለን፣ ያንን ተሰጥኦ ለማሳየት እንሞክራለን። ታወቅን፣ ካልታወቅን ደግሞ እንግዲህ
በመጥፎም ነገር ቢሆን እንገባለን። እንግዲህ ያየን ነው ቲክቶክ ላይ መቼስ ቲክቶክ ተጠቃሚ ናችሁ ብዬ አስባለሁ ብዙዎቻችሁ። ስለዚህ የምታዩት ነገር መቼስ ያስከፋል። አንዳንድ ልጆች ገና በሕፃንነታቸው ቲክቶክ ላይ ገብተው የሚያደርጉት ነገር፣ የሚያሳዩት ነገር፣ የሚለብሱት ልብስ፣ የሚጠቀሟቸው ኮስሞቲክሶች በጣም 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 ያስደነግጣሉ። ትላልቅ ሰዎች እንኳን የማያገኟቸውን ነገሮች እያገኙ ነው። እና ወላጆች ምንድን ነው እየሰሩ ያሉት የሚያስብል ነው። ወላጅ አንዳንዴ ልጁን መጠበቅ አለበት እና በዚህ መጠን ተደብቀው እንግዲህ ብዙ ነገር እያደረጉ ነው ያሉትና እኚህን ህጻናት እንግዲህ ሶሻል ሚዲያቸው ያለውና ሊያመጣቸው የሚችለው ደግሞ ሶሻል ሚዲያ ነው እውነቱን ለመናገር። ስለዚህ ሁላችሁም በርቱ፣ ጠንክሩ። እንደዚህ በአካፈራችሁ የምታገኟቸው ልጆች ደግሞ ወደ እግዚአብሔር ቤት ማምጣት፣ ወደ ሰንበት ትምህርት ቤት ማምጣት ማቅረብ ነው እንጂ ቲክቶክ ላይ ብቻ ሄደው በዛው ገንዘብ እየሰሩ በዛው እንዲጠፉ እና ገንዘብን ብቻ እንዲያዩ ማድረግ የለብንም። እውነቱን ለመናገር ወደ ገንዘብ ብቻ ወደ ሀብት ብቻ መሄድ የለባቸውም። እግዚአብሔርን ማወቅ አለባቸው። ይህንን ጠንቅቀን መንገድ ያስፈልገናል። ስለዚህ እኔም ይህንን ለመናገር ነው የመጣሁት። እኔም እንግዲህ በግሌ እነዚያ ነገሮችን ለመስራት እሞክራለሁ። እናንተም እንግዲህ እንደ 21 ሚዲያ እንግዲህ 21 ሚዲያ ለሁላችንም ለብዙ ሚዲያዎች ጠልሰንም ጨምሮ ለብዙዎቻችን እንግዲህ አስተማሪ ናቸው ብዬ አስባለሁ። ስለዚህ እኛም የነሱን ፈለግ እንከተላለን። ተሰጥኦ ያላችሁ ልጆች ካላችሁ ወደኛም መምጣት ትችላላችሁ። ወደኛ መታችሁ አገልግሎት ማድረግ ትችላላችሁ፣ ወይም ደግሞ ተሰጧችሁን መግለጥ ትችላላችሁ። እንዴት ካላችሁ በእግዚአብሔር ቤት ማለት ነው። ስለዚህ ሁላችሁም ይህንን መልእክቴን እንድትይዙልኝ እፈልጋለሁ። በተረፈ ጠልሰም ዩቲዩብ ቻናሌ ነው የምትገኙት። ላይክ ማድረግ አትርሱ፣ ምክንያቱም የመንፈሳዊ ቻናል ነው። እንግዲህ ብዙ ቻናሎችን ሰብስክራይብ እያደረግን ነው፣ እንዲሁ ላይክ እያደረግን ፎሎ እያደረግን ነው እና እንግዲህ ብዙም ጥሩ ስራ የማይሰሩ አይነት ሰዎች ወይም ደግሞ አለማዊ ሰዎች ብዙ ፎሎወር አላቸው እንደምታዩት እና መንፈሳዊ ቻናሎች ግን ያን ያክል ሲያገኙ አይታይም። እና እንግዲህ የሚጠቅመና የሚጎዳንን እኛ እናውቃለን። በእርግጥ ግን ለመንፈሳዊ ነገሮች ትኩረት ብናደርግ የሚል ሀሳብ አለኝ በእኔ በኩል። ስለዚህ ያንን ሁላችሁም አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉት። መንፈሳዊ ቻናሎችን በሙሉ ሰብስክራይብ በማድረግ መልእክታትን በመውሰድ እንድንማርበት ያስፈልጋል። ይህንን ለመናገር ፈልጋለሁ። ስለዚህ ጠልሰም ሚዲያ እንግዲህ ባለፈው የለቀቅነው ፖድካስት አለ፣ እየታየ ነው፣ ምንም አይልም። ስለዚህ እሱን ገብታችሁ እዩ። ምናልባት ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። ደስ የሚል ፖድካስት ነው በእውነቱ እየተቀረጸውና ብታዩት በጣም ደስ ይለኛል። ከዚህ በኋላም የተለያዩ ፕሮግራሞችን ለማዘጋጀት እንሞክራለን። እንግዲህ ቶሎ ቪዲዮ ለመልቀቅ እንሞክራለን። ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ እላለሁ። ስለነበረን ቆይታ አመሰግናለሁ። ሰላሙ ነው። ስጦታ ብዙ ነው ታደርግልኛለህ በጊዜው አንተ እኮ አትፈልግም ውድቀቴን ሁልጊዜ በጭንቀት ማንባቴ የተሻለ ነገር